አሁን ላይ በጣም በትጋት ላይ ልትሆኑ ትችላላችሁ። ለትጋታችሁ አጋዥ የሆኑ ነገሮችን ይዤላችሁ መጥቻለሁ። ጤና ሚኒስቴር ለነርሲንግ ላይሰንስ ኤግዛም ተፈታኞች ወይም ደግሞ ለሲኦሲ ተፈታኞች ፈተናዎቹ እንዴት መውጣት እንዳለባቸውና እንዲሁም ደግሞ ፈተናዎች የሚይዟቸውን ኮርሶች ወይም ደግሞ ኮንተንቶች ይዤላችሁ መጥቻለሁ። ነርሲንግ ላይሰንስ ኤግዛሚኔሽን ብሉፕሪንት ነው የሚባለው። ይሄ በ2024 አካባቢ የወጣ ብሉፕሪንት ነው። ለላይሰንስ ኤግዛም ተፈታኞች የሚሆን የብሉፕሪንት ነው። በተለይ ሲኦሲ በተለምዶ የምንለው አብዛኛው ጊዜ ሲኦሲ ነው በተለምዶ የምንለው ወይም ደግሞ ላይሰንሲንግ ኤግዛም የምንለው ለነርሲንግ ተፈታኞች የሚሆን ብሉፕሪንት ይዘን ቀርበናል። ከዚህ ቀደም ይዘን የቀረብነው ብሉፕሪንት የኤግዚት ኤግዛም ነው። በትምህርት ሚኒስቴር ነው የሚዘጋጀው፣ በጤና ሚኒስቴርና በሌሎች ዩኒቨርሲቲዎች አጋር ጋር ሆኖ ነው የሚሰራው። ይሄኛው ግን በጤና ሚኒስቴርና በአዲስ አበባ ዩኒቨርሲቲ የሚዘጋጅ ነው። ለነርስ ተማሪዎች የሚሆን የላይሰንስ ኤግዛም ብሉፕሪንት ነው። ይሄ ብሉፕሪንት እያንዳንዶቹ ኮርሶችን ብሬክዳውን ሰርተን እናቀርብላችኋለን። በእያንዳንዱ ኮርስ ውስጥ ምን ያህል ዌት ወይም ደግሞ ምን ያህል ስኮር ማድረግ እንዳለባችሁ እና ከ100% ምን ያክል ፖርሽን እንደሚመጣ የሚያስረዳ ብሬክዳውን የተሰራ ነው። በጣም ለእናንተ ወሳኝና አስፈላጊ የሆነ ነገር ነው። ምክንያቱም ፈተና በምታኑበት ሰዓት ከምናደርጋቸው ነገሮች በዋናነት ስለ ፈተናው በደንብ ማወቅ ቢያንስ የፈተናውን የተወሰነ ፓርት የማወቅ ያክል ነው። ምክንያቱም አቅማችሁን እንዲሁም ጊዜያችሁን ሰብሰብ አድርጋችሁ ለአንድ ለምትፈልጉት ነገር ታውታላችሁ። ስለዚህ ለዚህ የሚያግዛችሁን ይዘላችሁ ቀርበናል። እያንዳንዱ ብሬክዳውን ሰራላችኋለሁ፣ ኢንትሮዳክሽንም አለው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ለሌሎች እንዲዳረስ ሼር አድርጉ። እንዲሁም ይሄ ቪዲዮ ስለሚመቻችሁ እንደሚጠቅማችሁ ስለመገነዘብ ላይክ አድርጋችሁ ጀምሩት። እንዲሁም ለሌሎች እንዲዳረስ ሼር አድርጉት። ኮሜንት ላይም ያላችሁ አስተያየት ካለ ጻፉልን። ስለዚህ ወደ እያንዳንዱ ብሬክዳውን መሄድ እንችላለን። የመጀመሪያው ላይ የምናገኘው ኢንትሮዳክሽን ኦፍ ነርሲንግ ላይሰንሲንግ ኤግዛም እንግዲህ ኮምፒተንሲ ኦፍ አሰስመንት ኢንሹሪንግ ኳሊቲ ኦፍ ሄልዝ ኬር እንግዲህ ኮምፒተንሲ አሰስመንት ወይም ደግሞ ሲኦሲ እንግዲህ ወይም ደግሞ በተለምዶ ሲኦሲ የምንለው ወይም ላይሰንሲንግ ኤግዛም የምንለው በዋናነት ኮምፒተንሲ ኦፍ አሰስመንት ኢንሹሪንግ ኦፍ ኳሊቲ ኦፍ ሄልዝ ኬር ነው። እያንዳንዱ ኮምፒተንሲዎች አሉ ወይም ደግሞ ኮርሶች አሉ። በውስጡ ደግሞ የተለያዩ ሰብታይትሎች አሉ። በእነሱ ውስጥ መመዘን አንደኛ የሄልዝ ኬር ኳሊቲውን ኢንሹርድ ያደርጋል ተብሎ ይታሰባል። ጤና ሚኒስቴርም ይህንን ዓላማ አድርጎ ተነስቷል። WHO ሪኮመንድ የሚያደርገው ሁሉም ጤና ባለሙያ ኦል ሄልዝ ፕሮፌሽናልስ ኮምፒተንት መሆን አለበት ብሎ ሪኮመንድ ያደርጋል። ኢትዮጵያን ነርስስ ሪኳየር ኮምፒተንሲ አሰስመንት ቢፎር ወርኪንግ ፎርስ ኢንትሪ እንግዲህ የኢትዮጵያ ጤና ሚኒስቴር እንግዲህ ከሚያወጣቸው ነገሮች አንደኛው ለማንኛውም ጤና ባለሙያ ላይሰንስ ኤግዛም መውሰድ አለበት ብሎ 2019 በፈረንጆቹ አቆጣጠር ነው ላውንች ያደረገው እና አንድ ሰው ወደ ስራ ከመሰማራቱ በፊት ነርስ ይሄን ኮምፒተንሲ አሰስመንት ማለፍ አለበት። ኢትዮጵያን ሄልዝ ፕሮፌሽናል ላይሰንስ ኤግዛም ላውንች የተደረገው 2019 በኢትዮጵያ በፈረንጆቹ አቆጣጠር ነው። ኦኬ ኦቨር 166 ከ166 ሺህ በላይ የሚሆኑ ካንዲዴቶች ለዚህ ኤግዛም በ14 ራውንድ እስከ 2024 ድረስ ፌብሩዋሪ ድረስ አስመዝኗል። እንግዲህ ይሄ ማለት ለኤግዚት ኤግዛም ከተፈተኑ በኋላም ሊሆን ይችላል ወይም ደግሞ ከፊት ቀደም ባለ ሁኔታ ደግሞ ኤግዚት ኤግዛም ሳይመጣም ይሄ ላይሰንስ ኤግዛም ፊት ነው ቀደም ብሎ ነው የተጀመረው። ስለዚህ 166 ሺህ አካባቢ ተመዝኗል እስከ 2024 ድረስ በፈረንጆቹ አቆጣጠር ማለት ነው። ስለዚህ ይሄ ኮምፒተንሲ አሰስመንት የጤናን ኳሊቲ ከፍ ያደርጋል የሚል እንድምታ አለው ማለት ነው። ራሽናል ስናደርገው ራሽናሊቲ ኦፍ ኢትዮጵያን ሄልዝ ፕሮፌሽናል ላይሰንስ ኤግዛም እንግዲህ የዚህ ራሽናል የሚባለው የመጀመሪያ ኳሊቲ ኤፊሽንሲ ሴፍቲ የሆነ ሄልዝ ኬር ዴሊቨሪን እንዲሰጥ ያደርጋል። ምክንያቱም ይሄንን ሙያ የያዘ ሰው ለማህበረሰቡ ኳሊቲ የሆነ ኤፊሽንት የሆነና ሴፍቲ የጠበቀ የሄልዝ ኬር ዴሊቨሪ ሲስተምን ኢንሹርድ ማድረግ ነው። ሌላው ቬሪፋይ ሄልዝ ፕሮፌሽን ሃቭ ኤሴንሻል ኖሌጅ በቂ እውቀት በቂ ስኪል እና አመለካከታቸውን መያዛቸውን ቬሪፋይ ያደርጋል ተብሎ ይታሰባል። ጤና ሚኒስቴር እንግዲህ ቬሪፋይድ ሄልዝ ፕሮፌሽን ሃቭ ኢሴንሻል ኖሌጅ ስኪል ኤንድ አልቲቲዩድ ፎር ነርስስ ኤንድ ሄልዝ ፕሮፌሽንስ ኢንክሉዲንግ ኦፍ ሜዲሲንስ ፋርማሲ ላቦራቶሪ ቴክኒሻን ሌሎች የመሳሰሉትንም ይጨምራል ማለት ነው። ፕሪቬንት ኦፍ ሜዲካል ኤረር አንደኛው ምንድን ነው ይሄ የኢትዮጵያን ሄልዝ ፕሮፌሽናል ላይሰንስ ኤግዛም በሚኒስትር ኦፍ ሄልዝ የተዘጋጀው አንደኛው ምንድን ነው ሜዲካል ኤረርን ምን ያደርጋል ፕሪቬንት ያደርጋል ኢንሃንስ ፔሽንት ሴፍቲንም ኢምፕሩቭ ያደርጋል የሚል ኮንሲደር ተደርጎ ነው ይሄ ምዘና ወደ ተግባር የገባው ማለት ነው። ሶ ላይሰንስ ኤግዛም እንግዲህ ሰርቭ አስ ጌት ኪፐርስ ፎር ኮምፒተንት ፕሮፌሽናል ኢንትሪንግ ኦፍ ዘ ወርክ ፎርስ ማለት ነው። ስለዚህ እንደ አንድ
that is trapping of የሆነ poor knowledge skill attitude ያላቸውን እንደ ትራፕ አድርጎ የሚይዝ ነው የሚል ነው እንግዲህ የጤና ሚኒስቴር በዚህ በብሉፕሪንቱ ላይ ያስቀመጠው። ከዛም ባሻገር እንግዲህ ምንድነው ይሄ በዋና ጥቅሙ ይሄ ብሉፕሪንት ፎር ነርስስ ፐርፐዙ ምንድነው? ፕሮቫይድ ስትራክቸር ጋይድሊንግ ነርሲንግ ላይሰንሲንግ ኤግዛም አንደኛው ስትራክቸር የሆነ ላይሰንስ ኤግዛም እንዲኖር ያስችላል። ሁለተኛው ኦንላይን ኤግዛም ኮንተንት that require competency and score ፕራክቲስ ማለት ነው። እሱንም ያግዛል። and ensuring of balanced coverage domain tasks performance level እንግዲህ የወሰዳችኋቸው ኮርሶች አሉ and so እነዛን ኮርሶችን ቤዝ ያደርገና እንዲሁም job of descriptionአችን በኋላ ታስካችንን and performance levelአችንንም ምን ያደረገ ነው ባላንስድ ያደረገ ነው። እሱን ለማረጋገጥ ይሄ ብሉፕሪንት አስፈላጊ ነው። ፕሮሞት ቫሊዲቲን ፌርነስን እና ፔሸንት ሴፍቲን ፕሮሞት ያደርጋል። ስለዚህ ጥያቄው ቫሊድ እንዲሆን ፌር እንዲሆንና ፕሮቴክት ዘ ፔሸንት ሴፍቲንም ኮንሲደር ያደረገ ይሆናል ማለት ነው። ስለዚህ የብሉፕሪንቱ መኖሩ ለጤና ባለሙያውም ለበሽተኞቻችንም ኮንሲደር ያደረገ ነው። ጥያቄው ቫሊድ እንዲሆንና ፍትሃዊ እንዲሆን ያስችላል። ከዛም ባሻገር ደግሞ ዛት ፕሮቴክት ዘ ፔሸንት ሴፍቲ ማለት ነው። ላይሰንስ ኤግዛም ኮንተንት ስትራክቸር የተደረገው በሁለት ነገር ነው። ዶሜን እና ሰብ ዶሜን ተብለው ወይም ደግሞ ኪ ፕሮፌሽናል ሮል እና ፕሮፌሽናል አትሪቢዩት የሚሉ ይሄ ወይም ደግሞ ከዛ ከዶሜኑ እየተገነጠሉ የሚወጡ ኮርሶቹ ምን ያክል መያዝ እንዳለባቸው ያስቀምጥልናል። እያንዳንዳቸውን እየገባን እናያቸዋለን። የመጀመሪያው ኪ ኮምፖነንት ኦፍ ወይም ደግሞ ኪ ዶሜን ኤግዛም ኢንፋሲስ የሚያደርገው ፔሸንት ኬር ወደ 80.5 አካባቢ ነው። and scholar ወደ 4 ሪሰርች and others ማለት ነው። ፕሮፌሽናሊዝም 5% ይዟል። ሊደርሺፕ and ማኔጅመንት 5% አለው። ሄልዝ ፕሮሞሽን and ዲዚዝ ፕሪቨንሽን 5.5 አካባቢ ስኮር ያደርጋሉ። እንግዲህ ይሄ ተደምሮ ከ100 ይሆናል ማለት ነው። ስለዚህ ዶሜኑ ፌዝ የሚያደርገው 5 ዶሜኖች አሉት። በውስጡ ደግሞ የተለያዩ ሰብ ዶሜኖች አሉት። እያንዳንዶቹ እናያለን። the patient care ሰብ ዶሜን የምንለው ምክንያቱም አንደኛው ዶሜን እሱ ስለሆነ የመጀመሪያው እንግዲህ 80.5% የሚይዘው አዳልት ሄልዝ ነርሲንግ ወደ 36.5 ወይም ሜዲካል ሰርጂካል የምንለው 1 2 3 ብላችሁ የተማራችሁት ወይም ደግሞ ሜዲካል ሰርጂካል ውስጥ ባሁኑ በኢንተግሬት ካሪኩለም የተማራችሁም ሜዲካል ሰርጂካል ወይም አዳልት ሄልዝ ነርሲንግ ይባላል። ስለዚህ እሱ 36.5% የሚሆነውን ይሸፍናል። ቻይልድ ሄልዝ ነርሲንግ ወደ 27% ነው። ማተርናል ሄልዝ ነርሲንግ ወደ 9.5 ነው። ሜንታል ሄልዝ ነርሲንግ 7.5 ነው። ይሄ ማለት 80.5% የሚሆነው ዳይሬክት ፔሸንት ኬር ነው ወይም ፔሸንት ኬር ይባላል ማለት ነው። ስለዚህ ይሄ 85% የሚሆነው በደንብ አድርጋችሁ አንደርስታንድ ካደረጋችሁ ከዚህ ቀደም የሰራናቸው ቪዲዮዎችም እዚህ ላይ ትኩረት ያደረጉ ናቸው። እነሱ ላይ በጣም ፎከስ ብታደርጉ የተሻለ እውቀት ታገኛላችሁ ብዬ አስባለሁ። ስለዚህ 80% በጣም ብዙ ነው። ስለዚህ በደንብ እዚህ ላይ ፎከስ አድርጋችሁ ብታነቡ የተሻለ ውጤታማ እንድትሆኑ ያደርጋችኋል። ስለዚህ የመጀመሪያው አዳልት ሄልዝ ነርሲንግ ዶሜን 1 ይሄ ማለት ሰብ ዶሜን 1.1 ብለን ነው ያዝነው ለማሳየት እንዲመቸን። ይሄ ማለት አዳልት ሄልዝ ነርሲንግ ያልነው ቅድም እንግዲህ ፎከስ የሚያደርገው አሰስመንት ላይ፣ ዳያግኖስ ላይና ነርሲንግ ኬር፣ ፕሮሲጀር፣ ኢመርጀንሲ ኬር ኤንድ ሞኒተሪንግ ኦፍ አክሮስ ሜጀር ቦዲ ሲስተም እያንዳንዱ እንግዲህ በአሰስመንት ላይ ስትማሩ ወይም አናቶሚና ፊዚዮሎጂው በሲስተም ቤዝ አድርጋችሁ ሊሆን ይችላል የተማራችሁት። ስለዚህ በዛ መሰረት እነሱ መሰረት ያደረጉ ጥያቄዎች ለምሳሌ ሬስፒራቶሪ ሲስተም፣ ጋስትሮኢንቴስታይናል ሲስተም፣ ጄኒቶኢኖራል ሲስተም እያለን እንቀጥላለን። ግን ፎከስ የሚያደርገው ቤዝድ ኦን ነርሲንግ ፕሮሰስ ማለት ነው። አሰስመንት፣ ዳያግኖስ፣ ነርሲንግ ኬር ፕላን ኢንክሉዲንግ ኦፍ ኢንተርቬንሽኑን ይጨምራል ማለት ነው። ፕሮሲጀሮቹ ነርሲንግ ኢንተርቬንሽን ማለት ነው። እንዲሁም ኢመርጀንሲ እንዴት አድርገን ኢመርጀንሲ ኬር ላይ ምን ማድረግ እንዳለብን፣ ሃው ቱ ሞኒተሪንግ ኦፍ ዘ ፔሸንት ሄልዝ ፊዚዮሎጂካል ቼንጅስ በሚኖርበት ሰዓት እነዚህን ፎከስ ያደረገ ነው አዳልት ሄልዝ ነርሲንግ። እንግዲህ ሜጀር ሲስተም ከቨር የሚያደርገው አንደኛው ሪስፓራቶሪ ሲስተም ነው። በሪስፓራቶሪ ሲስተም አንደኛው ስለ አስማቲክ ወይም ደግሞ ስለ አስም ይመጣል ወይም ደግሞ አዝማቲክ የምንለው ቱበርኩሎሲስ፣ ስለ ፕሉሞናሪ ቱበርኩሎሲስ፣ ስለ ኤክስትራ ፕሉሞናሪ ቱበርኩሎሲስ። ስለዚህ ኤክስትራው በሌሎች ቢሸፈንም ነገር ግን ስለ ቲቪ በደንብ ስለ ድረግ ሬጅመንቶቹ በደንብ አድርገን አንደርስታንድ ማድረግ አለብን እና ካርዲናል የሆኑ ፐርቲነንት የሆኑ ዳታዎችን እንዴት መያዝ እንዳለባችሁ እንግዲህ ስለ ቱበርኩሎሲስ ከዚህ ቀደም የሰራሁት ቪዲዮ አለ፣ እየገባችሁ ማየት ትችላላችሁ። ስለ ኒሞኒያ እንግዲህ ሎ ሪስፓራቶሪ ከሚባሉት አሁን አንደኛው ኒሞኒያ ነው። ስለዚህ ስለሱ ስለ ቤዝድ ኦን
ዲፈረንት ክላሲፊኬሽን አሉ። ስለዚህ ከሆስፒታል አኳየርድ ኮሚኒቲ አኳየርድ ኒሞኒያ ያላችሁ እየከፋፈላችሁ ቲፒካል አኒሚያ ኒሞኒያ ያላችሁ በደንብ አድርጋችሁ ክላሲፋይ ያደረጋችሁ መድኃኒቶቹን በዛው ልክ ይለያያሉ። በደንብ እሱ ላይ በሰሩ ሲኦፒዲ ክሮኒክ ኦብስትራክሽን ፑልሞናሪ ዲዚዝ ስለነሱም በደንብ ዲቴል ማየት አለባችሁ። ኤርዌይ ማኔጅመንት ኤንድ ብሮንኮስኮፒ ስለ ቶራሴንቴሲስ ብሮንኮስኮፒ ቶራሴንቴሲስ ሪሙቪንግ ኦፍ ፍሉድ ኦር ኤር ኦር ብለድስ from the thoracic cavity ስለዚህ ስለሱም ከዛ ቤዚክ ላይፍ ሴቪንግ የሚባለው ስለ ኢመርጀንሲ ላይ ቤዚክ ስለ ኤቢሲ በደንብ ማወቅ አለባችሁ። ኢመርጀንሲ ኮንዲሽን ቢሆን how to manage of the patient if the patient is cardiac or respiratory arrest ቢያደርግ how to manage የሚለውን ነገር በደንብ ማወቅ ያስፈልጋል። ቀጣይ ስለ ጋስትሮኢንተስታይናል ሲስተም ነው። ስለ ጋስትሮሶፋጂያል ሪፍሌክስ ዲዚዝ ስለ ፒዩዲ public health diseases ስለ ዲሃሪያ አኪዩት አብዶሜን የሚባሉት ኢንዶስኮፒ ስለ ፓራሴንቴሲስ ልክ ቶራሴንቲስ እንዳልነው ሁሉ ፓራሴንቲስ if the patient is ascites or abdominal distension በሚኖርበት ሰዓት removing of fluid from the abdominal cavity peritoneal cavity ይሆናል ማለት ነው። ስለዚህ ስለሱም በደንብ ማወቅ ያስፈልጋል። እነዚህን በደንብ ከቨር ማድረግ አለባቸው። ሌላው ኢንተግመንታሪ ሲስተም ስለ በርን ስለ ኢንፌክሽን ስለ ውንድ ኬር ስለ ድሬሲንግ ስለ ደብራይድመንት how to remove ደብራይድ ቲሹ እነዚህን በደንብ ማወቅ ስለ መስኩሎስኬሌታል ሲስተም ስለ ትራውማ ስለ ሶፍት ኢንጁሪ ስለ ኢንፌክሽን ስለ ዲጀነሬቲቭ ዲስኦርደር ስለ ፕሪኦፕሬቲቭ ኬር ሞቢሊቲ ሰፖርት ኤንድ ስለ ኦስቲዮፖሮሲስ ኦስቲዮማላይተስ ጋውት አርትራይተስ እነዚህን በደንብ ማወቅ ያስፈልጋል ማለት ነው። ሌላው ስለ ጄኒቶ ዩሪናሪ ሲስተም ስለ ዩቲአይ ዩሪናሪ ትራክ ኢንፌክሽን አፐር ዩሪናሪ ትራክ ኢንፌክሽን ሎወር ዩሪናሪ ትራክ ኢንፌክሽን ብላችሁ በደንብ አድርጋችሁ ካርዲናል የሆኑ ፐርቲነንት የሆኑ ዳታዎችን መሰብሰብ ያስፈልጋል እና መለያዎቻቸውን ለምሳሌ ኮስት ኦፍ ቨርቲብራል አንክል ቴንደርነስ የትኞቹ ነው ያላቸው ፍራንክ ፔን የትኞቹ ናቸው ያላቸው የሚለውን ነገር ስለ ሬናል ፌለር ሰሞኑን ብዙ ቪዲዮዎችን ሰርቻለሁ እዚህ ላይ ስለ ሬናል ፌለር ካርዲናል ሳይኖቻቸው ሬናል ፌለር ምንድነው ግሎሜሩሎፈርቲኔሽን ከስንት በታች ሲሆን ነው ስለ ቤናይን ፕሮስቴት ሃይፐርፕላዥያ ስለ ስቶን ወይም ደግሞ ስለ ኪድኒ ስቶን ሊሆን ይችላል እነሱን በደንብ አንደርስታንድ ማድረግ ያስፈልጋል። ስለ ካርዲዮቫስኩላር ሲስተም በጣም ሰፊ ከሚመጣባቸው አንደኛው ስለ ካርዲዮቫስኩላር ሲስተም ስለ ሄማቶሎጂ ስለ ብለድ ሬት ዲስኦርደር ስለ ሾክ ስለ ሃይፐርቴንሽን ስለ ኮንጀስቲቭ ሃርት ፌለር ስለ አኒሚያ ስለ ብለድ ትራንስፊውዥን ስለ ፍሉድ ኤንድ ኤሌክትሮላይት ባላንስ እነሱ ነው ስለ ሜታቦሊክ አሲዶሲስ እነዚህ ላይ ሊካተቱ ይችላሉ። ስለ ፍሉድ ኦቨርሎድ ስለ ኤሌክትሮላይት ኢምባላንስ እነዚህን በደንብ አንደርስታንድ ማድረግ ያስፈልጋል። ስለ ኒውሮሎጂካል ስለ ስትሮክ ስለ ሲጀር ስለ ሜኒንጃይተስ ስለ ኢንትራክራኒያል ፕሬሸር እነዚህን በደንብ አድርጋችሁ ማንበብ ያስፈልጋችኋል። ሌላው ስለ ኢንዶክሪን ስለ ዲያቤቲክ ስለ ታይሮይድ ሆርሞን ስለ አድሬናሊ ስለ ሃይፐርታይሮይዲዝም ስለ ሃይፖታይሮይዲዝም ስለ ዲያቤቲክ ማላይተስ ስለ ኢንሱሊን ፕሮዳክሽን አብኖርማል ስለ ታይፕ 1 ስለ ታይፕ 2 ስለ ጀስቴሽናል ሃይፐርቴንሽን በደንብ አድርጋችሁ ማወቅ ያስፈልጋችኋል። አይ ኢር ኖዝ ስለ ካታራክት ስለ ግላኮማ ኦታይተስ ስለ ኤፒስታሲክስ ሌላው ኢሚዩን ሲስተም ስለ ኤችአይቪ ስለ ኤችአይቪ ስለ ሃይፐርሴንሲቲቪቲ ኢሚዩን ሲስተም ጋር ስለሚያዝ ስለ ደርማታይተስ ጀምራል ኢንክሉዲንግ ኦፍ አለርጂክ ሌላው ስለ ኮሚኒኬብል ዲዚዝ ስለ ፌብራይል ኢልነስ ስለ ሚዝል ስለ ኤሲቲአይ ሴክሹዋል ትራንስሚሽን ዲዚዝ ስለምንላቸው ስለነሱ በደንብ የትኛውን አፕሮች ሲንድሮሚክ አፕሮች ነው ኢቲዮሎጂካል አፕሮች ነው የምንከተለው የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። ቻይልድ ሄልዝ ነርሲንግ ላይ ኢንፋሲስ የሚያደርገው ስለ ግሮዝ ሞኒተሪንግ ስለ ዲዚዝ ማኔጅመንት ኢመርጀንሲ ኬር እና ሳይ ኮመን ነው በሱ ፕሮቶኮል መሰረት ማለት ነው። በጣም ፎከሲንግ ኤሪያ የሚባል ወይም ኪር ኤሪያ ግሮዚንግ ኤንድ ኒውትሪሽንስ ግሮዝ ኤንድ ኒውትሪሽን ማልኒውትሪሽንን ኤንድ ኒውናታል ኬር ኒውቦርን ኬር ስለ ሎው በርዝ ዌይት ስለዚህ ዌይቱን ከመንሰራቸው ኢሚዲየት ኒውቦርን ኬር ከሚባል አንደኛው ዌይቱን ሜዠር ማድረግ ነው። ስለዚህ አንደር ዌይት ነው ወይስ ኖርማል ነው የሚለውን ነገር ስለ ሎው በርዝ ዌይት ማኔጅመንት ስለ ሴፕሲስ ስለ ጃውንዲስ እሱን ማወቅ አለባችሁ። ስለ ሃይፖግላይሴሚክ ስለ ኒውናታል ሬሰሲቴሽን ኢትስ ዋን ኦፍ ኒውናታል አሰስመንት ከሚባሉት ወይም ደግሞ ኢሚዲየት ኒውቦርን ኬር ከሚባለው አንደኛው assessment of the patient the assessment of the neonate current status based on APGAR score ነው። ኢሚዩናይዜሽን ስለ ኢሚዩናይዜሽን ማወቅ አለባችሁ። ስኬጁሎቻችሁን በደንብ አንደርስታንድ ማድረግ አለባችሁ። ፔንታ መቼ ይሰጣል ፖሊዮ መቼ ቤሲጂ መቼ ይሰጣል የሚለውን ነገር እስከ 15ኛው
ወርድ ድረስ ያሉትን በደንብ አድርጋችሁ እና ስለ ኮልድ ቼን ማኔጅመንት የትኛው ሂት ሴንሲቲቭ ነው የትኛው ኮልድ ሴንሲቲቭ ነው የሚለው ነገር ዲቴል ማወቅ አለባችሁ። እዚሁ ላይ ስለ ህፃናት ሬስፒራቶሪ ሲስተም ላይ ኒሞኒያ፣ ስለ ቲቢ ኤንድ ኤችአይቪ፣ ስለ ኮኢንፌክሽን፣ ስለ ክሮፕ እንደ ፐርቶሲስ ስለነሱንም በደንብ አድርጋችሁ ብታውቁ በጣም መልካም ነው። ሌሎቹ ካርዲያክ ላይ ስለ ኮንጀስቲቭ ሃርት ዲዚዝ፣ ሬማቶይድ ሃርት ዲዚዝ እና ስለ አኒሚያ እነዚህንም በደንብ ፎከስ አድርጋችሁ እነዚህን ፎከስ ብታደርጉ በጣም የተሻለ ነው። ስለ ጋስትሮኢንቴስታይናል ሲስተም እና ጄኔቶኒውራል ሲስተም፣ ስለ ዳያሪያ፣ ስለ አፔንዲሳይተስ፣ ስለ ዩቲአይ፣ ስለ ኔፍሮቲክ ሲንድሮም እነዚህም ኮመን ህፃናቶች ላይ የሚመጡ ዲስኦርደሮች ናቸው። በተለይ ጂአይ እና ጄኔቶኒውራል ሲስተም ላይ፣ ኢንዶክሪን ላይ ስለ ዲያቤቲክስ እና አይረን ዴፊሺየንሲ እነዚህንም በደንብ አንደርስታንድ ብታደርጉ የተሻለ ውጤታማ ትሆናላችሁ። በእነዚህ ላይ የተሰሩ ቪዲዮዎች ስላሉ እነሱ ላይ ፎከስ አድርጉ። ኒውሮሎጂካል ስለ ሲጀር፣ ሚኒንጃይተስ እነዚህና ስለ መስኩሎስኬለታል፣ ስለ ኦስቲዮማላይተስ፣ ስለ ሴፕቲክ አርትራይተስ እነዚህንም በደንብ አንደርስታንድ ማድረግ ያስፈልጋል። እንዲሁም ኢንተግመንታሪ ላይ ስለ በርን፣ ስለ ስካቢስ፣ ስለ ፈንጋል ስካቢስ ህፃናቶች ላይ ፈንጋል ኢንፌክሽን እንዲሁም አይሚኒሳይ ስለ ማኔጅመንት ኦፍ ቻይልድ አንደር 2 መንዝስ እነዚህንም በደንብ ፎከስ እና በደንብ አንደርስታንድ ቤዝድ ኦን ነርሲንግ ፕሮሰስ ማወቅ አለባችሁ። ከዛም ባሻገር ሰብ ዶሜን 1.3 ማተርናል ሄልዝ ነርሲንግ አንቲናታል ኬር ላይ ስለ ኤንሲ ስለሚሰሩ ስራዎች ስለ ቪዚቱ በደንብ መቼ ምን ይሰራል፣ ፈርስት ቪዚት ሰከንድ ቪዚት መቼ ይጀምራል፣ ሰርድ ቪዚት ምንድነው የምናደርግላት የሚለው ነገር በደንብ ማየት ያስፈልጋል። ስለ ፕሬግናንሲ አሰስመንት ኤንድ ዳያግኖሲንግ ሃው ቱ አሰስ ዘ ሳይን ኦፍ pregnancy without laboratory investigation, so diagnosis and care for high risk pregnant related to pregnant initiation hypertension የሚባለው ከፕሬግናንት ጋር ተያይዞ የሚመጣ ሃይፐርቴንሽን፣ ስለ አኒሚያ፣ ስለ ጀስቴሽናል ዲያቤቲስ ማላይተስ እንዲሁም ስለ ፕሪቬንሽን ኦፍ ማዘር ቱ ቻይልድ ትራንስሚሽን ስለነሱም በደንብ ማወቅ ያስፈልጋል። ሌበር ዴሊቨሪ ላይ ስለ ሌበር አሰስመንት፣ ትሩ ሌበር፣ ፎልስ ሌበር፣ ስለ ሞኒተሪንግ ኦፍ ፓርቶግራፍ ስለሱ በደንብ አድርጋችሁ አክቲቭ ፌዝ አለርት ፌዝ የሚሉትን ነገሮች ስለ ሰርቫይካል ዳይሌቴሽን ኢኒሺዬሽን ኦፍ ሌበር ስለ ትሩ ሌበር እነዚህ በደንብ አድርጋችሁ ዲቴል ማወቅ አለባችሁ። ኤንድ ኮንዳክት ኖርማል ሌበር ኤንድ ሪፈራል ማኔጅመንት ስለ ፕሪሪኩዊዚት ኦፍ ሪፈራል አንድ እናት ሪፈር የምትባለው መቼ ነው የሚለውን ነገር ፎር አድቫንስ ሄልዝ ሰርቪስ ማግኘት ከፈለገች ስለሱ ማወቅ አለበት። ስለ ፖስትናታል ኬር፣ ፖስትናታል ኒውቦርን አሰስመንት፣ ስለ ፖስትናታል እናት ከወለደች በኋላ ስለሚሰሩላት ስራ እና ስለ ኒውቦርን አሰስመንት፣ ስለ አፕጋር ስኮር ኢንክሉዲንግ ኦፍ ብረስት ፊዲንግ ሰፖርት ሃው ቱ ጉድ አታችመንት ጉድ ፖዚሽን የሚሉትን በደንብ አድርጋችሁ አንደርስታንድ አድርጉ። ስለ ፖስት ፓርተም ሄሞሮይድ ፕሪቬንሽን፣ ስለ ፖስት ሴስ ኬር፣ ሲጀሪያን ሴክሽን ሊሰራላት ይችላል። ሁሉም ስፖንታኒስ ላይ ሊሆን ይችላል ዴሊቨር የምታደርገው። ስለዚህ ስለ ሴስ በደንብ አንደርስታንድ ብታደርጉ በጣም ውጤታማ መሆን ትችላላችሁ። እነዚህን በደንብ ከቨር ባንድርግ ያስፈልጋል ማለት ነው። ሌሎች እዚሁ ማተርናል ሄልዝ ላይ ስለ ፋሚሊ ፕላኒንግ which is eligible for this patient እንደ በሽተኛችሁ አይነት ለዚህ በሽተኛ ሲናሪዮ ሊሆን ይችላል የትኛው ይመከራል እና ስለ ካውንስሊንግ ስለ ፕሮቪዥን እነዚህ ነገሮች በደንብ አንደርስታንድ ማድረግ አለባችሁ። ስለ ጋይናኮሎጂካል ኬር ኮምፕሬሄንሲቭ የሆነ አቦርሽን ኬር፣ ስለ አቦርሽን፣ ስለ ኮምፕሊት ኢንኮምፕሊት አቦርሽን፣ ቤዝ ሴፕቲክ እንደዚህ ያላችሁ በደንብ አድርጋችሁ ስለ አቦርሽን በደንብ ክላሲፋይድ እያደረጋችሁ አንደርስታንድ ማድረግ አለባችሁ። አርኤች ላይ ሊሆን ይችላል፣ ሄልዝ ኤጁኬሽን ላይ ተምራችሁት ሊሆን ይችላል። ሌላው ስለ ማኔጅመንት ኦፍ አብኖርማል ዩትራይን ብሊዲንግ ስለ ማኔጅመንት ኦፍ አብኖርማል ዩትራይን ብሊዲንግ፣ ሪፕሮዳክቲቭ ካንሰር፣ ፒዩዲ ፐብሊክ ኢንፍላማቶሪ ዲዚዝ፣ ስለ ፐልቪክ ኢንፍላማቶሪ ዲዚዝ፣ ስለ ፊስቱላ እነዚህንም በደንብ ስለ ጋይናኮሎጂካል ዲስኦርደሩ ስታዩ ይህንንም በደንብ ማየት አለባችሁ ማለት ነው። ዶሜን አሁን የመጀመሪያው ዳይሬክት ኬር ከሚባሉት ወተን ስለ ማኔጅመንትና ሊደርሺፕ ነው የምናየው። ዶሜን 2 ነው ስለ ማኔጅመንት ፋንክሽን፣ ስለ ፕላኒንግ፣ ስለ ኦርጋናይዚንግ፣ ስለ ስታፊንግ፣ ስለ ዳይሬክቲንግ እና ስለ ኮንትሮሊንግ ሄልዝ ሰርቪስ እነዚህን ስለ ፋንክሽን ኦፍ ማኔጅመንት የሚባሉትን በደንብ ማንበብ አለባችሁ። እነሱን በደንብ አንደርስታንድ ካደረጋችሁ ብዙዎች ፈተና የመምጣት እድል አላቸው። ኢንሹር ሴፍቲ ኢንቫይሮንመንት ፎር ክላይንት ኤንድ ስታፍ፣ ሃው ቱ ማኔጅመንት ኮንፍሊክት ኤንድ ሃው ቱ ሪዞሉሽን ኦፍ ኮንፍሊክት የሚሉትን በደንብ አንደርስታንድ ማድረግ አለባችሁ። ሃው ቱ ሊድ ኦፍ ነርሲንግ ቲም ኤንድ ኮንዳክቲንግ ነርሲንግ ሰርቪስ ኳሊቲ ኦዲት እነዚህን በደንብ 5.5 አካባቢ ስለሚይዝ ብዙ ጥያቄዎች የመምጣት እድል ስላላቸው እነዚህን ማወቅ ተገቢ ነው ማለት ነው።
ዶሜን 3 ላይ ስለ ስኮላሪ ነው። ስለ ስኮላር ዴቨሎፕመንት ኦፍ ሪሰርች ፕሮፖዛል፣ ስለ ሪሰርች መጀመሪያ አንደርስታንድ፣ ስለ ሪትን ሪሰርች፣ ሳው ቱ ራይት ኦፍ ዘ ሪሰርች፣ ስቴፕ ኦፍ ሪሰርች ኢንክሉዲንግ ኦፍ ታይፕ ኦፍ ሪሰርች የሚሉት ነገር በደንብ አንደርስታንድ ማድረግ ያስፈልጋል። ኤንድ ኮሌክት አናሊሲስ ኢንተርፕሬቲንግ ኦፍ ኳንቲቴቲቭ እና ኳሊቴቲቭ ዳታ፣ ኳንቲቴቲቭ ዳታዎች እና ኳሊቴቲቭ ዳታዎች እንዴት ኢንተርፕሬት ይደረጋሉ የሚለውን ነገር በደንብ እዛ ላይም ትኩረት ሰጣችሁ ብታውቁ የተሻለ ውጤት ታመጣላችሁ። አፕላይንግ ኤቪደንስ ቤዝድ ፕራክቲስ ክሊኒካል ዲሲዥን ሜኪንግ። እንግዲህ ነርሲንግ አንደኛው ሮሉ ሪሰርቸር ነው፣ ሪሰርች ነው። ሶ ሪሰርች እንግዲህ አንደኛው ችግሮችን ዲፋይን ካደረግን በኋላ ለነሱ ሶል ሜካኒዝሞችን አቅጣጫዎችን መስጠት ነው። ስለዚህ ዲሲዥን ሜኪንግ ቤዝድ ኦን ኤቪደንስ ቤዝድ ነው። ስለዚህ ሃው ቱ ኮሌክቲንግ ኦፍ ኤቪደንስ ፎር ኤቪደንስ ዲሲዥን ሜኪንግ የሚለውን ነገር በደንብ አንደርስታንድ ብታደርገው ፎር ኢንቨስቲጌት ማድረግ እንዳለባችሁ መርሳት የለባችሁም። ስለዚህ ሶስተኛው ዶሜን እሱ ነው። ወደ አራተኛው ዶሜን ስንሄድ ፕሮፌሽናሊዝም የሚባለው ስለ ኤቲካል፣ ስለ ሌጋል፣ ስለ ፕሮፌሽናል ስታንዳርድ and maintenance of effective communication, how to communicate, how to build of communication and how to team building of ስለ ስቴጅ ኦፍ ቲም በደንብ ማወቅ ያስፈልጋቸዋል። የመጀመሪያው ፎርሚንግ የሚባለው፣ ከዛ ስቶር ማድረግ፣ ስለ ኖርሚንግ፣ ከዛ ፐርፎርሚንግ እና አጁሪንግ፣ እነዚህ በደንብ አድርጋችሁ እያንዳንዶቹ ላይ የሚፈጠሩ ካራክተሪስቲኮች እነዚህንም አሁን አንደርስታንድ ማድረግ ኢንሹሪንግ ኦፍ አኪዩሬት ዶክመንቴሽን ኢት ዋን ኦፍ ነርሲንግ ሪስፖንሲብል ስለነሱ ማወቅ አለባቸው። ኢንጌጅ ኮንቲኒስ ፕሮፌሽናል ዴቨሎፕመንት ስለ ሲፒዲ በጣም አሁን ደግሞ ኢንፋሲስ ተሰጥቶም ከሚሰሩ ስራዎች አንደኛው ሲፒዲ ነው። ሲፒዲ ማለት ይሄ ኮንቲኒስ ፕሮፌሽናል ዴቨሎፕመንት የሚባለው እሱን እንዴት አድርጋችሁ ኢንጌጅ ማድረግ እንዳለባችሁ ሃው ቱ ዴቨሎፕ የሚለውን ነገር በደንብ አንደርስታንድ ያልተማራችሁትም ከሆነ ሰርች እያደረጋችሁ አንደርስታንድ አድርጎ አድቮኬት ፎር ዘ ፔሽንት ኢን ነርሲንግ ፕሮፌሽን ስለሱም በደንብ ይመጣሉ። ስለዚህ አራተኛው ዶሜን ነው። አምስተኛው ዶሜን ኮሚኒቲ ሄልዝ ነርሲንግ ነው። አሰሲንግ ዲያግኖሲንግ ኦፍ ኮሚኒቲ ሄልዝ ስታተስ፣ ኮንዳክት ሰርቪላንስ ኤንድ ስክሪኒንግ፣ ስለ ኢንተርቬን ኦፍ ኮሚኒቲ ሄልዝ ፕሮብለም፣ ፕሮቫይዲንግ ሆም ቤዝድ ኤንድ ስፔሻል ሴቲንግ ቤዝድ፣ ለምሳሌ ፕሪዝን ሊሆን ይችላል፣ ስኩል ላይ ሊሆን ይችላል፣ ኦር ጄሪያትሪክስ ኬር ሴንተር ኦር ፔዲያትሪክስ፣ እነዚህ የመሳሰሉ ኬሮች እንዴት አድርገን መስራት አለብን፣ እንግዲህ ነው ሆም ቤዝድም ሰርቪስ እንዴት እንሰጣለን የሚሉትን ነገሮች፣ እነዚህ ጠቅለል ያሉ ነገሮችን ብታውቁ እንግዲህ ከመቶ 0.5% ማምጣት አያቅታችሁም። 100% ለማምጣት ነው ሰው መስራት ያለበት። ነገር ግን ካልሆነ እንኳን እነዚህ ነገሮች ሙሉ በሙሉ እንኳን ባታነቡ ቤዚክ የሚባሉ ቦታዎችን እንኳን በደንብ ካወቃችሁ የተሻለ እውቀት እንዲኖራችሁ ያደርጋል። ስለዚህ መልካሙን እድል እንመኝላችኋለን። ስለዚህ በእነዚህ ቅድም ባልኩት 5 ዶሜን እና ሰብ ዶሜን ውስጥ ያሉ ጥያቄዎችን ያሉ ሰብታይትሎችን በደንብ አድርጋችሁ አንደርስታንድ ካደረጋችሁ ባለሙሉ እርግጠኛ ነኝ ለውጤት ብዙ የሚያስጨንቃችሁ ነገር የለም። ነገር ግን ሐሳባችሁንና ኮንሰንትሬት ማድረግ ያለባችሁ ነገር ላይ ኮንሰንትሬት ማድረግ አለባችሁ። የተለያየ ሐሳባችሁን የሚሰርቁ ነገሮችን ከስራችሁ አቮይድ ማድረግ አለባችሁ። ምክንያቱም እነሱ ታይም ኪለር ናቸው። ከዛ አቴንሽናችሁን ይሰርቃሉ። ስለዚህ ውጤታማ ላትሆኑ ትችላላችሁ። ነገር ግን በእነዚህ ስኬጁል ያወጣችሁ በእነዚህ አሁን በነገርኳችሁ ዶሜኖች ብታነቡ ሙሉ እርግጠኛ መሆን ትችላላችሁ። ፈተና ሰዎች የሚያወጡት ነገር ነው። ሰው ከሰማይ ሊያወጣው አይችልም፣ ከምድርም ፈንቅሎ ያወጣውም ሳይንስ ነው። ሳይንስን ተከትላችሁና የጤና ሚኒስቴር አሁን ያወጣውን የሆነውን ያልኳችሁን ብሉፕሪንት በዚህ መሰረት ብታነቡ እርግጠኛ ነኝ የተሻለ ውጤት እንደምታገኙ። ስለዚህ በሱ መልክ ብታደርጉ መልካም ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ለዛሬ አበቃው። ቻው።